ሰላም ጤና ይስጥልን ውድ ተመልካቾቻችን እንደምን አመሻችሁ። ከሲዳማ ብሮድካስቲንግ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ክብረባል መላኩ ነኝ። አብራችሁን ቆዩ። የኢትዮጵያ ትክክለኛ ገጽታ በራስ ስታቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነትና የማረጋገጫ ዋነኛ መንገድ መሆኑን የኢትዮጵያ ስታቲክስ አገልግሎት ዋና ዳይሬክተር ገለጹ። የመረጃ ሉዓላዊነት ለፖሊሲ ነጻነት በሚል መሪ ሐሳብ የተዘጋጀውን ሀገራዊ ጉባኤ ጠቅላይ ሚኒስትር ዶክተር አብይ አህመድና ከፍተኛ የመንግስት የሥራ ኃላፊዎች በተገኙበት ተካሂዷል። ሙሉ ቀጠራ ተጨማሪ አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ ጉባኤውን በይፋ በከፈቱበት ወቅት ባስተላለፉት መልእክት መረጃ የዚህ ዘመን ስትራቴጂካዊ ሀብትና ጠንካራ ሀገረ መንግስት የሚገነባበት ቁልፍ የሉዓላዊነት ምሰሶ መሆኑን አስገንዝበዋል። የተዋሰ አሊያም በውጭ አካላት ላይ ጥገኛ የሆነ መረጃ ሀገራዊ መሻታችንን ማሳካት ስለማያስችል የፖሊሲ ሉዓላዊነትን ለማረጋገጥ የራስን መረጃ በራስ አቅም መሰብሰብና መተንተን ወሳኝ ግብዓት ነው ብለዋል። የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌ እንደገለጹት ተቋማቸው የሀገሪቱን ማህበራዊና ኢኮኖሚያዊ እውነታዎችን በትክክል የሚያንጸባርቁ ስታቲስቲክሳዊ መረጃዎችን በስፋት በማመንጨት ላይ እንደሚገኝ ገልጸዋል። ተቋሙ በዋናነት ለውሳኔ ሰጪዎች ለእቅድና ለልማት ስትራቴጂዎች መንደፊያ የሚሆኑ ኦፊሴላዊ የስታቲስቲክስ መረጃዎችን በማመንጨት እንደሚታወቅ ጠቁመዋል። በማደግ ላይ ያሉ ሀገራት በገንዘብና በባለሙያ ድጋፍ ስም መረጃዎቻቸው እንዳይቀለበሱና የራሳቸውን እውነት በሌሎች እይታ እንዳያዩ የመረጃ ሉዓላዊነትን ማስከበር ወሳኝ መሆኑን አብራርተዋል። ከለውጡ ወደ የተመዘገቡ የኢኮኖሚ ሪፎርሞች እንዲሁም የሀገሪቱ የዲጂታላይዜሽን ፍጥነት እጅግ አስገራሚ መሆኑን ጠቅሰው ኢትዮጵያ እያሳየች ያለችው ሁለንተናዊ እድገት የሰው ሀብት ልማት አቅሟን፣ የባለሙያዎቿን ክህሎት በከፍተኛ ደረጃ እያሳደገ እንደሚገኝ ገልጸዋል። በአሁኑ ወቅት በሀገሪቱ እየተካሄደ ያለው የአርቲፊሻል ኢንተለጀንስ ልማት ሌሎች የአፍሪካ ሀገራት ጭምር መጥተው የሚማሩበትና የሚደመሙበት ደረጃ ላይ ደርሷል ነው ያሉት። ይህንን የቴክኖሎጂ እውቀትና ክህሎት በመጠቀም የሀገሪቱን ትክክለኛ ገጽታ በራስ ስታቲስቲክስና እይታ መግለጽ መቻሉ የመረጃ ሉዓላዊነትን ማረጋገጫ መሆኑን አስገንዝበዋል። ተቋሙ ለውሳኔ ሰጭነትና ለትንበያ ስራዎች የሚጠቅመውን የአርቲፊሻል ኢንተለጀንስና የሮቦቲክስ እድገትን በማጣጣም የዚህ ዲጂታል ለውጥ ተጠቃሚ መሆን መቻሉን ገልጸዋል። በአሁኑ ወቅት የኢትዮጵያ ስታቲስቲክስ አገልግሎት ትልቅ አቅም ያለው የሰርቪስ መሰረተ ልማት መገንባት መቻሉንም ጠቅሰዋል። የቴክኖሎጂ ስጋቶችን ለመቀነስና መረጃዎችን በአንድ ቋት ብቻ ከመያዝ ለመውጣት በቴሌ ክላውድና በተለያዩ አማራጮች መረጃዎችን የማባዛት ስራ እየተሰራ መሆኑን ተናግረዋል። እነዚህ የክላውድ አማራጮች መረጃዎችን በተለያዩ አስተማማኝ ስፍራዎች አስቀምጦ ከመጠቀም ባሻገር ለአጠቃቀማቸው ጥብቅ የሆነ የደህንነት ጥበቃ እንደሚደረግላቸው አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። እንደ ምርጫ ባሉ ወሳኝ ማህበራዊ ጉዳዮች የመገናኛ ብዙሃን ሚና እጅግ የላቀ መሆኑን የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ ገለጹ። የኢትዮጵያ ዜና አገልግሎትና የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ለዲሞክራሲያዊ ምርጫ ስኬት የመገናኛ ብዙሃን ሚና በሚል ርዕስ በጋራ ያዘጋጁት መድረክ በአዳማ ተካሂዷል። ማርያማዊት ብጻተ ተጨማሪ አላት። በመድረኩ የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ፣ የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ፣ የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ፣ የኢትዮጵያ ሲቪል ማህበረሰብ ድርጅቶች ባለስልጣን ምክትል ዋና ዳይሬክተር ፋሲካው ሙላ፣ የመገናኛ ብዙሃን ባለስልጣን የስራ ኃላፊዎችና ጋዜጠኞች ታድመዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር እናታለም መለሰ በመድረኩ ባደረጉት ንግግር እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ ነው ብለዋል። መገናኛ ብዙሃን ብሔራዊ መግባባት በመፍጠር የዜጎችን የፖለቲካ ንቃት በማጎልበትና ተጠያቂነት የሰፈነበት ስርዓት እንዲፈጠር በማድረግ በኩል ትልቅ አቅም አላቸው ነው ያሉት። እንዲሁም በሀገር ግንባታ ህዝብን በማሳወቅና ለተግባር ለማነሳሳት የማይተካ ሚና እንዳላቸው ጠቁመው በተለይም እንደ ምርጫ ባሉ ወሳኝ ሀገራዊ ሂደቶች የመገናኛ ብዙሃን ሚና እጅግ የላቀ እንደሆነ ገልጸዋል።
የምርጫ ሂደቱን ግልጽነትና ተጠያቂነት ባለው መልኩ በመከታተልና በመዘገብ ሰላማዊ፣ ዴሞክራሲያዊ፣ አሳታፊና ተአማኒ ሆኖ እንዲጠናቀቅ ኃላፊነታቸውን መወጣት እንዳለባቸውም አክለዋል። በቀሪ የምርጫ ቀናትም ይህንኑ ስራቸውን አጠናክረው እንዲቀጥሉ አሳስበዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ መገናኛ ብዙሃን ከብሔራዊ ጥቅም ማስጠበቅ አንጻር ያላቸውን ሚና በተመለከተ ማብራሪያ ሰጥተዋል። በማብራሪያቸውም ኢትዮጵያውያንን በጋራ ሊያቆሙ ከሚችሉ ጉዳዮች መካከል አንዱ ብሔራዊ ጥቅም መሆኑን አንስተዋል። ኢትዮጵያውያን በብሔራዊ ጥቅም መዳረሻዎች ላይ ያላቸው የጋራ ግንዛቤ እንዲያጠናክሩ መገናኛ ብዙሃን ከፍተኛ ሚና አላቸው ብለዋል። 7ኛውን ብሔራዊ ምርጫን የተመለከተ ዘገባ ሲሰሩም የብሔራዊ ጥቅም ማስጠበቂያ መንገድ መሆኑን ሊያረጋግጥ በሚችል መልኩ መስራት እንዳለባቸውም አስገንዝበዋል። በመሆኑም መገናኛ ብዙሃን ምርጫን በተመለከተ በሚዘግቡት ዘገባ ከምርጫ ባሻገር መሆኑን በመረዳት መሆን አለበት ነው ያሉት። የኢትዮጵያ ዜና አገልግሎት ዋና ስራ አስፈጻሚ ሰይፈ ደርቤ በበኩላቸው በ7ኛው ጠቅላላ ምርጫ ህብረተሰቡን ዝግጁ በማድረግ በኩል በርካታ ስራዎች ሲሰራ መቆየቱን ተናግረዋል። ይህ መድረክም የዛ አካል መሆኑን ጠቁመው ተጠናክሮ ይቀጥላል ሲሉም አክለዋል። መድረኩ ዲሞክራሲያዊና ፍትሐዊ ምርጫ ማካሄድ የሁሉም ባለድርሻ አካላት የጋራ ኃላፊነት መሆኑን ለማስገንዘብ ታስቦ የተዘጋጀ ነው። በዚህ ሂደት ውስጥ የመገናኛ ብዙሃንና የሲቪል ማህበራት ሚና እጅግ ወሳኝ መሆኑም ተጠቅሷል። ዘገባው የኢትዮጵያ ዜና አገልግሎት ነው። በክልሉ የተደራጁ የቁጠባና ብድር ህብረት ስራ ማህበራት የአባሎቻቸውን እና የሀገርን ኢኮኖሚ ከማጠናከር ባለፈ ለበርካታ ዜጎች የስራ ዕድል መፍጠር መቻላቸውን የሲዳማ ክልል ህብረት ስራ ማህበር ኤጀንሲ ገለጸ። ከ6 ክልሎች የተውጣጡ የቁጠባና ብድር ህብረት ስራ ማህበራት በሲዳማ ክልል የልምድ ልውውጥ አድርገዋል። አካሉ ጥላሁን ዝርዝሩን ይዞታል። ከአማራ፣ ሶማሌ፣ አፋር፣ ጋምቤላ፣ ከቤንሻንጉል ጉሙዝ ክልሎች የተውጣጡ የቁጠባና ብድር ህብረት ስራ ማህበራት በክልሉ በወንዶ ገነት ከተማ የሚገኘውን ሀሴት የሴቶች ቁጠባና ብድር ህብረት ስራ ማህበር፣ በሐዋሳ ከተማ የሚገኙትን ልዩ ደብረ ወርቅ ገበታ የቁጠባና ብድር ህብረት ስራ ማህበራትን ጎብኝተዋል። የሲዳማ ክልል ህብረት ስራ ማህበር ኤጀንሲ ዋና ዳይሬክተር አቶ ሽመልስ አጢሶ በክልሉ የዜጎችን የኢኮኖሚ ተጠቃሚነት ለማፋጠን እንዲሁም የአባላቱን የመስሪያ ገንዘብ ችግር ለመቅረፍ የተደራጁ የብድርና ቁጠባ ማህበራት እየተበራከቱ መምጣታቸውን ገልጾ እነዚህን ማህበራት የማጠናከርና የማዘመን ስራ እየተሰራ ነው ብለዋል። በእኛ ክልል ጥሩ በቁጠባ ላይ ጥሩ እየተሰራ ነው ያለው። አባልን ከመጨመር ካፒታል ከማሳደግ ከአባላት ተጠቃሚነት ጋር ተያይዞ ተቋሙን አጠናክሮ ከማስቀጠልና ከሪፎርም ጋር ተያይዞ በተሰራው ስራ በርካታ ውጤታማ እየሆኑ ያሉ ህብረት ስራ ማህበራቶች አሉ። እነዚህ ገንዘብና ቁጠባ ህብረት ስራ ማህበራቶች ውጤታማ የሆኑበት መንገድ በምን አግባብ መርታችሁ ነው የሚለውን መርጠው ቼክሊስት አዘጋጅተው ልምድ ልውውጥ እየወሰዱ ናቸው። ሌሎች ስራቸውንና አደረጃጀታቸውን እንደተሞክሮ የሚወስዷቸው ከ700 በላይ የቁጠባና ብድር ህብረት ስራ ማህበራት ከ3 ቢሊዮን በላይ ካፒታል ያስመዘገቡ እንዳሉ ገልጸው እነዚህም ከ2 ቢሊዮን በላይ ብድር ማሰራጨት መቻላቸውን ገልጿል። በተቋም ደረጃ 768 የሚሆኑ ገንዘብና ቁጠባ መሰረታዊ ህብረት ስራ ማህበራቶች አሉ። በእነዚህ ካፒታላቸው ከ3.1 በላይ ቢሊዮን በላይ የሚሆን ቁጠባ እያንቀሳቀሱ ናቸው። ከ2 ቢሊዮን ብር በላይ ብድር ያሰራጫሉ። በዛው ልክም እያስመለሱ እየሄዱ ያሉ በርካታ ገንዘብና ቁጠባ ማህበራቶች አሉ። ገንዘብና ቁጠባ ኢንቨስትመንት በአንድ ላይ የሚሄዱ ጉዳዮች ናቸው። ሁለተኛ ስራ እድል እየፈጠሩ ናቸው። ለአካባቢው ማህበረሰብ ማህበራዊ ችግሮችን እየፈቱ ናቸው። በገንዘብ እጥረት የሚቆም እንቅስቃሴና ገበያ ከማረጋጋት ጋር ተያይዞ የሚታዩ ችግሮችን እየፈቱ ናቸው። ስለዚህ ቁልፉ ስራ እድል መፍጠር፣ ገበያን የሚያረጋጉ ከነሱ እየተበደሩ ገበያን እያረጋጉ ናቸው። ስለዚህ ኢኮኖሚው ውስጥ መንግስት አቅዶ እየሰራ ያለውን የኢኮኖሚ እቅዶችን በማገዝ ትልቅ ስራ እየሰሩ ናቸው። የኢትዮጵያ ህብረት ስራ ኮሚሽን ምክትል ኮሚሽነር አብዲ ኡመር ክልሎች ያላቸውን ሀብት በአግባቡ እንዲጠቀሙ ልምድ ለመለዋወጥ ያለመ ጉብኝት መሆኑን ገልጿል። በሀገሪቱ ከ18000 በላይ የቁጠባና ብድር ህብረት ስራ ማህበራት እንዳሉ ገልጸው እነዚህም ለበርካታ ዜጎች የስራ ዕድል ከመፍጠር ባለፈ ለሀገሪቱ ኢኮኖሚ እድገት
ለማጎልበትም የበኩላቸውን እየተወጡ መሆናቸውን ተናግረዋል። ሀገራችን የሚገኙ ገንዘብና ቁጠባ ህብረት ስራ ማህበራት ከ18000 በላይ ሆነዋል። ከጊዜ ወደ ጊዜ ዜጎች የቁጠባ ባህል እና የህብረት ስራ ጠቀሜታ በደንብ በመረዳት ያለባቸውን የኢኮኖሚ ችግር ለመፍታት አንዱ የስራ እድልም ለመፍጠር አንዱ ገንዘብና ቁጠባ የህብረት ስራ ማህበራቶች ትልቅ ስራ እየሰሩ ነው። በተለይ ለወጣቶች የስራ እድል ለመፍጠር ወደ አነስተኛ ቢዝነስ ውስጥ ቶሎ ለመግባት እንግዲህ ከሌሎች ከማይክሮ ፋይናንስም ከባንክም አንጻር በጣም ቀለል ያሉ አባላት እርስ በራስ ያለ ምንም ኮላተራል ያለ ምንም ማስያዣ እርስ በራስ በመሆን ተበድረው እርስ በራስም የሚተዋወቁ ናቸው አብዛኛዎቹ የህብረት ስራ ማህበራትና አንዱ ለአንዱ ዋስትና በመሆን በቀላሉ ተበድሮ ቶሎ ብሎ ደግሞ በመመለስ ብድሩን በመመለስ ወደ ቢዝነስ ውስጥ የሚገባበት እድል አለው። በቴሌኮም ማጭበርበርና በመሰረተ ልማት ላይ የሚፈጸሙ ወንጀሎችን ለመከላከል ትኩረት ሰጥቶ እየሰራ እንደሚገኝ ኢትዮ ቴሌኮም አስታወቀ። ተቋሙ በኢትዮጵያ ቴሌኮም ማጭበርበርና መከላከያ መንገዶች ላይ ያተኮረ ስልጠና ለፍትህ አካላትና ጉዳዩ ለሚመለከታቸው ሌሎች አካላት ሰጥቷል። ካሳ ጀንቦላ አዘጋጅቶታል። ብሩክታዊት ብርሃኑ ታቀርበዋለች። ስልጠናውን በንግግር የከፈቱት የኢትዮ ቴሌኮም የህግ ጉዳዮች ዋና ዳይሬክተር አቶ ለማ ተሰማ ለሚዲያ ተቋማት በሰጡት ሀሳብ የኢትዮ ቴሌኮም ማጭበርበርና የመሰረተ ልማት ስርቆት ከጊዜ ወደ ጊዜ እየተበራከተ መምጣቱን ጠቅሰው ስልጠናው ችግሩን ለመቅረፍ ታስቦ የተዘጋጀ መሆኑን ገልጸዋል። አልፎ የሚታዩ ችግሮች ስላሉ እነኚህን ችግሮችን አሁኑኑ ከጅምሩ መቅጨት አስፈላጊ ስለሆነ ከዚህ ጋር ተያይዞ ስልጠና መስጠቱ አስፈላጊ ሆኖ ስለታሰበ ነው እንጂ ይህን ያህል በሀገር አቀፍ ደረጃ ከፍተኛ ችግር ነው ብለን በምንወስደው ደረጃ ላይ አይደለንም ያለ ነው። ያሉትን ሁኔታዎች በአጠቃላይ ማህበረሰቡ እንዲረዳ በኢትዮ ቴሌኮም በኩል በየጊዜው የግንዛቤ ማስጨበጫ የሚሰጥበት ሁኔታ ነው ያለ። ስለዚህ ኢትዮ ቴሌኮም የሚሰጠውን ተከታታይ የግንዛቤ ማስጨበጫ ማህበረሰቡ ተከታትሎና ተገንዝቦ በዚያ መሰረት የዕለት ተዕለት ስራቸውን ሊያከናውኑ የሚችሉበት ሁኔታ መፍጠር ያለባቸው መሆን ያለበት ማለት ነው። ህብረተሰቡ ተለዋዋጭ ባህሪ ባለው በዚህ ችግር ተጠቂ ከመሆን ራሱን መጠበቅ እንደሚገባውም አስገንዝበዋል። ማንኛውም የኢትዮ ቴሌኮም ደንበኛ የሚስጥር ኮዱን ለማንኛውም ሰው አሳልፎ መስጠት የለበት መሆኑን መገንዘብ አስፈላጊ ነው የሚሆነው ማለት ነው። አንደኛው ይሄ ነው። በሁለተኛ ደረጃ ደግሞ ሶሻል ኢንጂነሪንግ የሚባል ወይም ደግሞ የሶሻል ምህንድስና የሚባለው ማለት ነው። ይሄ ማለት በጣም ታክቲክ ፉል በሆነ ሁኔታ ስልክ ደውለው ልክ ከኢትዮ ቴሌኮም ወይም ደግሞ ከባንክ እንደሚደወል ያደርጉና አንደኛ ስለ ሰውየው የኑሮ ሁኔታ ስለ ሰውየው አጠቃላይ መረጃ ይወስዳሉ። ስለ ሰውየው ጠቅላላ መረጃ ከወሰዱ በኋላ እሱን እያነጋገሩት እንደዚህ ነው በዚህ አይነት ሁኔታ ላይ ደንበኛችን ለምሳሌ አሁን በባንክ ላይ የተሰራ ያለው ማጭበርበር ምንድነው? የባንክ አካውንታቸውን ይጠይቃሉ። ከዛ በኋላ የሚስጥር ኮዳቸውን ንገሩን፣ ሽልማት ደርሷችኋል፣ ለምሳሌ የልብስ ማጠቢያ ማሽን ወይም ደግሞ ሌላ እቃ ደርሷችኋል፣ ይህን እቃ ለእናንተ ለማስረከብ ዝግጁ ነው። ስለዚህ እንኳን ደስ ያሎት፣ ይህን ለመውሰድ ግን አንዳንድ ነገሮችን እኛ የምንጠይቃችሁን ትሞላላችሁ ብለው በዛ አይነት ሁኔታ ደንበኛው ማለት ነው ያንን ኮድ እንዲሞላ ወይም ደግሞ የምስጢር ቁጥሩን እንዲሞላ የሚያደርጉበት ሁኔታ ነው ማለት ነው ያለው። ያንን ሞላ ማለት ደግሞ ገንዘቡን ይዝሊ ከዛ የመውሰድ ሁኔታ ነው የሚኖረው ማለት ነው። በኢትዮ ቴሌኮም የደቡብ ሪጅን ኦፕሬሽን ዳይሬክተር አቶ ጁነዲን አብዱል ቃድር በበኩላቸው ተቋሙ በኢትዮ ቴሌኮም ላይ የሚፈጸሙ ማጭበርበሮችና የመሰረተ ልማት ስርቆቶችን ለመከላከል ትኩረት ሰጥቶ እየሰራ እንደሚገኝ ተናግረዋል። የዲጂታል ቴሌኮም ማጭበርበርና የተለያዩ የማጭበርበር ዘዴዎች በጣም እየተበራከቱ ያሉበት ሁኔታ ያለውና ቀጣይ እንግዲህ የዲጂታል 2030 ለማሳካት የዲጂታል ኢትዮጵያን ለማድረግ የዲጂታል ስርዓት አስፈላጊ ነው። ኢትዮ ቴሌኮም ደግሞ አንዱ በዚህ ዙሪያ ላይ ቴሌብር የፋይናንሲንግ
ከማን በተሻለ ፊንቴክ በሚል የዲጂታል ሰርቪስን እየሰጠ ይገኛል ማለት ነው። በቴሌ ብራችን ማለት ነው። ቴሌ ብር የኢትዮ ቴሌኮም አንዱ የዲጂታል ፋይናንሲንግ የስራ መስክ ነውና ከዚህ ቀደም የቆዩ በርካታ እድሜ ጠገብ ባንኮች ያላቀረቡትን ሰርቪስ ኢትዮ ቴሌኮም ለሁሉም ተምሳሌት በሆነ መልኩ የዲጂታል ፋይናንስ አገልግሎትን እየሰጠ ይገኛል። ከዚህ ጋር በተያያዘ በርካታ ያው እየለመድ ስንሄድ ብዙ በርካታ ወንጀሎች ይኖራሉና እነዛን ደግሞ በጋራ ማለት አለብን። ስልጠናውን የታደሙት የፍትህ አካላት በሰጡት አስተያየት በዘርፉ የሚፈጸሙ ወንጀሎች ለፍትህ አሰጣጥም ጭምር ፈታኝ መሆናቸውን ጠቅሰውም ስልጠናው በቀጣይነት ለሚሰሩ ስራዎች በር ከፋች መሆኑንም አንስተዋል። ወንጀሎች ይፈጸማሉ፣ ይስተዋላሉ። እነዚህን ወንጀሎች ከምርመራ እስከ ፍርድ መስጠት ያለው ሂደት እጅግ በጣም የተወሳሰበ ነው። ምክንያቱም ወንጀሉ በባህሪው በአድራሻ ያልተገደበ ማንነትን ለማግኘት አድራሻን ለማግኘት አፈጻጸሙን ለመከታተል በራሱ ውስብስብና በአየር ላይ የሚፈጸሙ ወንጀሎች ከመሆናቸው አንጻር እስከ ፍርድ ለማስከድ ሂደቱ በጣም ፈታኝ ነው። ዲጂታል በተለይ ከኢትዮ ቴሌኮም ማጭበርበር ጋር በተያያዘ አሁን ስልጠና እየወሰድን በዚህ በሐዋሳ ይሄ ለምርመራው በጣም አስፈላጊ ነው። በተለይ አሁን የወንጀል ሂደቱ እየተበራከተ ስለመጣ በዚህ ጉዳይ ላይ የሚፈጸሙ ወንጀሎች የተለያዩ ናቸው። ስለዚህ እነዚህ አሁን የምንወስዳቸው የስልጠና ለኛ እንደ ግብአት ናቸውና በተለይ ምርመራውን በአስቸኳይ አሳልጠው ለመስራት ከኢትዮ ቴሌኮም ጋር ያለን ጥምረትንም ጭምር በጣም የላቀ ያደርገዋል ብዬ አስባለሁ። በስልጠናው ላይ ዳኞች፣ አቃቢያን ሕግና ህዝባዊ የፖሊስ አባላትና ሌሎች ባለድርሻ አካላት ተሳትፈዋል። በሐዋሳ ከተማ ቀደም ሲል ምንም አይነት ገቢ ያልነበራቸው ስራ አጥ የነበሩ በርካታ ወጣቶች በተመቻቸላቸው የስራ ዕድል አማካኝነት ራሳቸውን በኢኮኖሚ ማሳደግ መቻላቸውን ገለጹ። የከተማ አስተዳደሩም የወጣቶችን የስራ አጥነት ችግር ለመቅረፍ የሚደረገው ጥረት ተጠናክሮ እንደሚቀጥል አስታውቋል። ዝርዝሩ እንደሚከተለው ይቀርባል። የሀገራችንን የኢኮኖሚ እድገት ለማፋጠንና የወጣቶችን የስራ አጥነት ቁጥር ለመቀነስ ዘላቂ የስራ ዕድል ፈጠራ ላይ በትኩረት መስራት ወሳኝ መሆኑ ይታመናል። በሐዋሳ ከተማ ያነጋገርናቸው በተለያዩ የሙያ ዘርፎች የስራ ዕድል የተመቻቸላቸው ወጣቶች አሁን ላይ ውጤታማ መሆን መቻላቸውንና ህይወታቸውን እየቀየሩ እንደሚገኙም ተናግረዋል። አራታችንም አንድ ላይ ብር አዋጥተን አንድ ላም ገዛን። አንድ ላይ እየሰራን ሁለት አረገን። ሁለት ላይ ለነሱ ጨምረን ይሄ ሁሉ 13 ላም አረገን። ጠቃሚ ሆነን ከኛ ከስር 7 ሰራተኛ አለን። እኛ አራታችንም ደሞዝ አለን። አንድ ላም ሽጠን ባጃጅ ገዝተናል። በሱ ባጃጅ አንድ ሹፌር ቀጥረን ወተት የነሱ ምን ነው በሱ ነው እንትን ምን አረገው ጥሩ ደረጃ ደርሰን አራታችን ደሞዝ አለን። የሌሎች አሁን እዚህ ያለው አንዱ 6000 5000 4000 ደሞዝ እየሰጠን እኛም ደሞዝ እየወሰደን አራታችንም ልጆች አለን። ልጆቻችንም ከዚህ ወተት እየወሰደን በፊት በጣም ተቸግረን ነበር። ማለት ስራትን በጣም ብዙ ችግር ውስጥ ነበረን። ነገር ግን ኮሊደር ከመጣ በኋላ በጣም ጥሩ እድል አግኝተናል። በማህበሩ ደግሞ በጣም ብዙ ነገር አሁን በቅርብ ጊዜ አይተናል። ለውጥም በራሳችንም ተጠቃሚ ሆነናል። ስራ አጥ ነበርኩ። ስራ በመፈለግ ላይ ያለው ነበርና አጋጣሚ ሆኖ እዛ ላይ አራት ሆነን ይሄን የዶሮ እርባታ ላይ ስራ ገባን ማለት ነው። ተርፋማ ነን። በቀን የሚለውን ነገር ሳቤል እንትን ለማለት ዶሮ የሚጥለው ኦልሞስት ከ80% ይጥላሉ። አሁናዊ ባለው እንትን በጣም አሪፍ ነው። መንግስት ላደረገላቸው ሁለገብ ድጋፍ ያመሰገኑት ወጣቶቹ የሙያ ስልጠና፣ የብድር አቅርቦት፣ የመስሪያ ቦታዎች እንደተመቻቸላቸውም ገልጸዋል። መንግስት ለኛ ጥሩ ነገር ነው። ከዚህ በፊትና አሁን ያለውን በጣም ልዩነት አለ። በገባንበት ቦታ ተሰሚነት እናገኛለን። በጣም እኛን እያገዙ ነው። ኢንተርፕራይዞች አሁን መተው እየጠየቁ ነው። በዚህ በሐዋሳ በሐይቅ ዳር ክፍለ ከተማ በጣም ነው እናመሰግነው። ባይዘይ ከመንግስት በጣም ብዙ ጥቅሞችን አግኝተናል። አሁን በዋናነት ይሄን የሚያክል ሼድ መንግስት አሰርቶልን ለወጣቱ አምኖበት ይቀየራል ይለወጣል ብሎ ይሄን የሚያክል ሰጥቶናል። ይሄን ቦታ ኦልሞስት 100 ካሬ ነው። ሼድ ከሰጠን በኋላ ብድር አመቻቸን። ብድር ወስደን እየሰራን ይሄው ቦታ እንኳን አንሶን አሁን ወደዛም ላሞች አለን አስገብተናል። ከሰጠን በኋላ አሁን ጥሩ ስራ እየሰራን ነው። እነሱም አይዛችሁ በርቱ ስሩ እያለን አሁን ጥሩ ስራ
ጥሩ ደረጃ ደርሰናል። ወጣቶቹ አክለውም ሌሎች ስራ ፈላጊ ወጣቶች መንግስት የሚያመቻቻቸውን እድሎች በአግባቡ በመጠቀም ስራ ሳይመርጡ በመስራት ህይወታቸውን እንዲቀይሩ መክረዋል። በሐዋሳ ከተማ የስራ አጥነት ችግር በዘላቂነት ለመቅረፍ በትኩረት እየተሰራ መሆኑን የተናገሩት የሐዋሳ ከተማ ስራ አሰሪና ሰራተኛ ልማት መምሪያ ኃላፊ አቶ ሽታ ኤቢሶ በከተማዋ በበጀት ዓመቱ በ10 ወራት ውስጥ ከ16000 በላይ ወጣቶች የስራ እድል እንደተበቻቸላቸው አብራርተዋል። እንደ ሐዋሳ ከተማ እንግዲህ የኢኮኖሚ ማዕከል ነው እንደምናውቀው አዲስ አበባ ቅርብ ያለ ከተማ ከመሆኑ ጋር ተያይዞ ስለዚህ በከተማ ውስጥ ያሉትን እንቅስቃሴዎችን በአግባቡ ያሉ እድሎችን በአግባቡ እንዲጠቀሙና ስራን ሳይንቁ ወጣቶች ከተለያዩ ተቋማቶች ተመርቆ የሚመጡ ወጣቶች ስራን ሳይንቁ ወደዚህ ስራ ማዕቀፍ ገብቶ ተጠቃሚ እንደሆኑ የማድረግ ስራ በግንዛቤ ደረጃ የመስራት ስራ ነው የተሰራ። በአመቱ ወደ 20000 ወጣቶችን በስራ ወጣቶች ይኖራል ተብሎ ታቅዶ ወደ 23000 አካባቢ የሚጠጉ ወጣቶች በስራ አጥነት የተመዘገቡት ናቸው ያሉት። ከነዚህ ከተለዩት ውስጥ ስልጣና አሰልጥነን የክህሎት ስልጣና ከሰጠናቸው በኋላ ወደ በአደረጃጀት ሊሆን ይችላል በተለያዩ ቅጥሮች ስራ እድል እንፈጥራለን ብለን እንደ ከተማ አስተዳደር ተያዘው 18392 የሚሆኑ ወጣቶችን ነው እንደ ቅጥ ተያዘው። ስለዚህ እስከ 10ኛው ወር ድረስ ያለውን አፈጻጸም ስንመለከት 16709 የሚሆኑ ወጣቶች በአደረጃጀትም በተለያዩ ቅጥሮች በመንግስታዊና መንግስታዊ ባልሆኑ ድርጅቶች ውስጥ ገብተው ዛሬ ላይ ተጠቃሚ ሆነው ያሉበት አግባብ ነው ያለው ማለት ነው። በከተማው በርካታ የስራ አማራጮች እንዳሉ የተናገሩት ኃላፊው ሁሉም በመተባበር በጋራ ከሰራ ስራ አጥነትን መቀነስ ይቻላል ብለዋል። እንደ ሐዋሳ ከተማም ይሁን እንደ ሲዳማ ክልል አንዱ ከ2-3 ዓመት ወዲህ በተለይ በሌማት ትሩፋት ላይ ወጣቶች ገብተው ተጠቃሚ እንደሆኑ ከፍተኛ የገቢ አማራጭም ያለው ከመሆኑ ጋር ተያይዞ ፍላጎትም ያለው ከመሆኑ ጋር በተለይ በዶሮ እርባታ ላይ በከብት እርባታ ላይ ወጣቶች በአግባቡ ያላቸውን የሰው ሀብት እንዲሁ ደግሞ የፋይናንስ አቅማቸውን ያንን ተምሮ መጠቀም ከቻሉ ተደራጅቶ የሚሰሩ ከሆነ በአጭር ጊዜ ውስጥ ሀብት ማፍራት የሚችሉበትን አቅምም እድልም እንዳለ ቅድም እንዳልኩት በግንዛቤ ማስጨበጫ ምዕራፍ ውስጥ የተሰራበትን አግባብ ያለው። ከዚህ አንጻር በርካታ ወጣቶች በዚህ በግብርና ስራ ላይ በከብት እርባታና በዶሮ እርባታ ተደራጅቶ የገቡ በርካታ ወጣቶች አሉ። ከዛ አለፍ ሲል ደግሞ እንደ ሐዋሳ ከተማ በተጨባጭ በዚህ አመት ላይ ትልቅ እድል ነው ብለን እኛም እንደ መምሪያ የወሰደው ነው ምንድነው በሐዋሳ ከተማ ላይ የተጀመረው የኮሪደር ስራ በርካታ ወጣቶች በተለይ ከዩኒቨርሲቲ ተመርቀው የወጡ ወጣቶች በቴክኒክና ሙያ ላይ ስልጠና እንዲወስዱ ተደርጎ እነዚህ ወጣቶች ደግሞ በሳር ንጣፍ ላይና ጠቅላይ በኮንስትራክሽን ዘርፍ ላይም በተመሳሳይ መልኩ በቀለም ቅቢ በተለያዩ አጥር ስራዎች ላይ እንዲሳተፉ በማድረግ ወጣቱ ተጠቃሚ እንዲሆኑ ተደርጓል ማለት ነው። የመካንነት ችግር በብዙ ጥንዶች ህይወት ውስጥ የሚያጋጥም ነው። ነገር ግን በሕክምና የታገዘ መፍትሄ ያለው የጤና እክል እንደሆነ የቅዱስ ጳውሎስ ሆስፒታል ሚሊኒየም ሕክምና ኮሌጅ አስታወቀ። ኮሌጁ የመካንነትና የስነ ተዋልዶ ሕክምና ማዕከል ከሐዋሳ ሬፈራል ሆስፒታልና ካላቲዮን አጠቃላይ ሆስፒታል ጋር በመተባበር የመካንነት ሕክምና አገልግሎት ማስጀመሪያ መርሃ ግብር አካሂዷል። ናርዶስ አየለ ተጨማሪ አላት። በመርሃ ግብሩ ላይ የተገኙት የሲዳማ ክልል ጤና ቢሮ ምክትል ኃላፊ አቶ ሙንጣሻ ብርሃኑ በበኩላቸው የመካንነት የጤና ችግር እንደ ሀገር ብሎም እንደ ክልል የጤና ችግር እየሆነ መጥቷል። በዚህም ዘመቻ ከመካንነት ጋር በተያያዘ ግንዛቤዎችን በመፍጠር የሕክምና አገልግሎትን በመስጠት የተለያዩ ስራዎች እንደሚሰሩ ገልጸዋል። አክለውም ጉዳዩ የብዙሃን ችግር በመሆኑ ዘመቻው በአንድ ጊዜ የሚጠናቀቅ ሳይሆን በቀጣይነትም ሰፊ ስራዎች እንደሚሰሩ ገልጸዋል። በዚህኛው ዘመቻ ይደረጋል ተብሎ የሚታሰበው አንዱም ግንዛቤ ማስጨበጥ ነው። ግንዛቤ ሊኖራቸው ይገባል። የሚከሰትበት ምክንያት ብዙ ነው። መከላከል ደግሞ ይቻላል። ሕክምና ደግሞ አለው። በዚህ ጉዳይ ላይ ግንዛቤ ማስጨበጥ ስራ ይሰራል። ሁለትም ከዚህ ችግር ጋር ለሚኖሩት ዜጎች ሴት ልትሆን ትችላለች፣ ወንድ ሊሆን ይችላል። ለመካንነት ሴት ብቻዋን ምክንያት አይደለችም፣ ወንድም ምክንያት ሊሆን ይችላል። ስለዚህ ችግሩ ጋር የሚኖሩ ልጅ ያልወለዱ መካን ነኝ ብለው የሚያስቡትን መመርመር፣ መፈተሽ እና ችግራቸውን መለየት ነው። ስለዚህ ችግሩን ለይቶ የሚያስፈልገውን ሕክምና የመስጠቱን ጉዳይ ታሳቢ ያደረገ በአንድ ጊዜ ዘመቻ ብቻ የማይጠናቀቅ በቀጣይነት የሚሰራ እና አሁን እንግዲህ የመጀመሪያው ነው እንጂ የሚሆን ቀጣይነት የሚኖረው ስራ ይሆናል ተብሎ ታስቦ የተጀመረ ነው ማለት ነው በዛሬው ቀን።
የሐዋሳ ዩኒቨርሲቲ የኮሌጁ ቺፍ ኤክስኪዩቲቭ ዳይሬክተር ዶክተር ፍጹም ወልደ ገብርኤል በበኩላቸው መካንነት በሕክምና ሊፈታ የሚችል የሕክምና ችግር እንደሆነ በመግለጽ ማህበረሰቡን በማነቃቃት ችግሩ የሚፈታ መሆኑን ተረድተው ተገቢውን ሕክምና እንዲያገኙ የሚያስችል መሆኑን በመግለጽ በዚህ ዘመቻም 140 የሚሆኑ ታካሚዎች እንደተመዘገቡ በመግለጽ ሕክምናውን ለመስጠት ዝግጅት መጠናቀቁንም ገልጸዋል። ከቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ጋር በመተባበር እንግዲህ ካምፔን ለሚቀጥሉ 3 ቀናት ለመስራት ነው ተዘጋጅተን ዛሬን የተቀበልናቸው። የመካንነት ሕክምና ብዙ ግንዛቤን መፍጠር የሚያስፈልግ ከዛ ባሻገር ደግሞ ማህበረሰቡንም አነቃቅቶ ሕክምናውን እንዲያገኝ ማድረግ የሚያስፈልግ የሕክምና ዘርፍ ነው። ከዛ አንፃር እንግዲህ በተለያዩ የሶሻል ሚዲያ ፕላትፎርሞችን በመጠቀም ማህበረሰቡን መጥቶ የዚህ አገልግሎት ተጠቃሚ እንዲሆን ንቅናቄ ተሰርቷል። በዛም ወደ ከ140 በላይ የሚሆኑ የሕክምና አገልግሎትን የሚፈልጉ ሰዎች ተመዝግበዋል። ስለዚህ በሚቀጥሉት 3 ቀናት እንግዲህ እነሱን አድሬስ እናደርጋለን ብለን ነው የምናስበው። በቅዱስ ጳውሎስ ሆስፒታል የስነ ተዋልዶና የመካንነት ሰብ ስፔሻሊስት ሐኪም ዶክተር መሰረት አንሳው በበኩላቸው የቅዱስ ጳውሎስ ሆስፒታል እንደ ሀገር ብቸኛ በመንግስት ደረጃ የመካንነት ሕክምናን የሚሰጥ በመሆኑ በሆስፒታሉ ብቻ ይሰጡ የነበሩ የመካንነት ሕክምናዎች በተለያዩ የክልል ከተሞች ተደራሽ ለማድረግም ሰፊ ስራዎች እየተሰሩ እንደሚገኙ ገልጸዋል። እንግዲህ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ ስር የሚገኘው የመካንነትና የስነ ተዋልዶ ሕክምና ማዕከል ብቸኛው በመንግስት ደረጃ የመካንነትና የስነ ተዋልዶ ጤና ችግር ሕክምና የሚሰጥ ማዕከል ነው። ወደ ማዕከል መጥተው መታከም የማይችሉ ጥንዶችን እንደዚህ እየወጣን በምርመራ ደረጃ መርምረናቸው ችግራቸው ከታወቀ በኋላ እዚህ ማለቅ የሚችለውን ችግር እዚሁ መፍታት፣ እዚህ መፍታት የማይቻለውን ችግር ደግሞ ወደ ቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የስነ ተዋልዶና የመካንነት ሕክምና ማዕከል መጥተው ሕክምና የመጨረሻ ሕክምናቸውን የሚያገኙበትን መንገድ ማመቻቸት ነው ማለት ነው የዚህ ዘመቻ ዓላማ። ሕክምና ጥሩ የሚባል ነው ውጤታማነቱ። በአጠቃላይ እንግዲህ በዓለም ደረጃ መካንነት ሕክምና ትንሽ አስቸጋሪ ረጅም ጊዜ ትግስት የሚፈልግ በባህሪውም ደግሞ ትንሽ ወደድ ያለ ምክንያቱም በተለይ ከፍተኛ የሕክምና ደረጃ ስናስብ በጣም ወጪ የሚጠይቅ ነው። ሪሌቲቭሊ ከሀገሪቱ ሕዝብ የቀን ገቢ አንጻር ስናስበው ትንሽ ወደድ ያለ ሊሆን ይችላል። ባለው የሕክምና ደረጃ ግን በጣም ጥሩ ውጤታማ የሚባል ደረጃ ነው። እንግዲህ እንደ ታካሚው ሌሎች የምናያቸው ብዙ ሁኔታዎች አሉ፣ ግን በአጠቃላይ ከ60 እስከ 60% ድረስ የመሳካት እድል አለው። ይሄ ከፍተኛውን የሕክምና ደረጃ ስናስብ ነው። ግን ሕክምናው አንድ ብቻ አይደለም፣ ብዙ አይነት ሕክምናዎች አሉ። ከታች ጀምሮ ምናልባት በጣም በቀላሉ የሚታከሙ ከዛ እስከ ከፍተኛ ደረጃ ድረስ አለና አጠቃላይ በሚባል ደረጃ ጥሩ ውጤታማ የሆነ የሕክምና ነው። ግን በአንዴ አይሳካም። አንድ ማህበረሰቡ ላይ እንግዲህ መጀመሪያ ይሄ እንደው ሕክምና ማግኘቱ ላይ እናውራ በሚለው ነው እንጂ ሕክምናው ከጀመሩ በኋላ በአንዴ ላይ ይሳካ ይችላል። ተከታታይ ሕክምናዎች ሊፈልጉ ይችላሉ። በአንዴ የሚያልቅ ሕክምና አይደለም። ግን በደንብ ሕክምናውን አውቆ በደንብ የተከታተለ ሰው ግን ጥሩ ውጤታማ የሚባል የሕክምና አማራጭ ነው ማለት ነው በአጠቃላይ። የቅዱስ ጳውሎስ ሆስፒታል የሕክምናና የትምህርት አገልግሎት ኮርፖሬት ዳይሬክተር ዶክተር ለሚበላይ በበኩላቸው በእነዚህ የ3 ቀናት ቆይታቸው መካንነት ልክ እንደ ሌሎች የጤና ችግሮች መታከም የሚችል መሆኑን ግንዛቤ የመፍጠር ስራዎችም ተጠናክረው እንደሚቀጥሉ ተናግረው አክለውም የተለያዩ የሕክምና አገልግሎቶችን ለመስጠት እንደታሰበም ገልጸዋል። በዚህ 3 ቀናት ውስጥ ምንድነው መስራት ያሰብነው? አንደኛ ግንዛቤ ማስጨበጥ ነው። ይሄ የልጅ ማጣት ወይ መካንነት በሕክምና የምታከም በሽታ ነው። የትኛውም ነገር እንደምታከም መታከም የሚችል ነው የሚለውን ማህበረሰቡ ማወቅ አለበት። አንዱ ህዝቡ በቃ ይሄን ግንዛቤ እንዲኖረው ማድረግ ነው። ሁለተኛ ያለውን እዚህ ጋር ያሉትን ማህበረሰብ ደግሞ ወደ አዲስ አበባ መሄድ ማይችሉት ማየት አንደኛ ሕክምና ሲሰጥ ያው መጀመሪያ አፈ ታሪክ መጠየቅ ከዛ በኋላ መዳሰስ በዛ በኋላ ላቦራቶሪ መስራት አለ። በሱ ችግሩ ምንድነው ማንጋ ነው ችግሩ ያለ ምንድነው የሚመስለው ችግሩ ኔክስት ደግሞ ሕክምናው ምንድነው የሚመስለው የሚለውን የመጀመሪያ ደረጃ ሕክምናዎቹን እዚህ ጋር መስጠት መጀመር እንችላለን። መካንነት ሕክምና ግን እንደ ሌላ ሕክምና በአንዴ የሆነ መድኃኒት ሰጠን የምንጨርሰው ነገር ስላልሆነ ክትትል የሚፈልግ ስለሆነ እሱን ደግሞ ከሆስፒታሉ አመራሮች ጋር እያወራን ነው እንዴት አድርገን ሰስተናብሊ እንዲቀጥሉ ማድረግ እንችላለን። ሁለቱ ኢንስቲትዩሽኖች አንድ ላይ ኮላቦሬት አድርጎ ተጋግዘው ማህበረሰባችንን ምን እንረዳበት ወይ እየተወያየን ያለ ነው። በቀጣይነት የነዋሪዎችን ጥያቄዎች ደረጃ በደረጃ ለመመለስ የብልጽግና ፓርቲ መመረጥ ወሳኝ መሆኑ ተጠቆመ። በይርጋለም ከተማ የብልጽግና ፓርቲ እጩዎችን የማስተዋወቅና የምረጡ እንቅስቃሴ መርሃ ግብር ተካሂዷል። ሲሳይ ከበደ አዘጋጅቶታል። እድገት ዋይሶ ታቀርበዋለች።
የይርጋለም ከተማ አስተዳደር 7ኛውን ሀገራዊ ምርጫ አስመልክቶ የብልጽግና ፓርቲ እጩዎችን የማስተዋወቅና የምረጡኝ ቅስቀሳ መርሃ ግብር በደመቀ ሁኔታ አካሂደዋል። በመድረኩ ላይ የክልል የዞንና የከተማ አስተዳደር ከፍተኛ ስራ ኃላፊዎች፣ የፓርቲው ደጋፊዎችና የከተማ ነዋሪዎች ተገኝተዋል። በመርሃ ግብሩ ላይ ተገኝተው ንግግር ያደረጉት የማዕከላዊ ሲዳማ ዞን ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ደስታ ታሽቴ 7ኛው ሀገራዊ ምርጫ ዴሞክራሲያዊ፣ ሰላማዊና ተአማኒ ሆኖ እንዲጠናቀቅ ፓርቲው በቁርጠኝነት እየሰራ መሆኑን ገልጸዋል። ህዝቡ ላለፉት ዓመታት ያሳየውን ድጋፍ በምርጫው ዕለትም ለብልጽግና ፓርቲ እጩዎች ድምጽ በመስጠት እንዲደግም ጥሪ አቅርበዋል። የአዳራሽ ላይ የሚደረጉ ስልጠናዎች፣ ስብሰባዎች፣ ቅስቀሳዎችን ጨርሰን አሁን የጎዳና ቅስቀሳ ጀምረናል። የኢትዮጵያ ምርጫ ቦርድ አሰራርን የሚፈቅደውና መሰረት ዛሬ ይርጋለም ከተማ ላይ ሰፊ የድጋፋዊ ሰልፍ ከህዝባችን ጋር ከፓርቲው ደጋፊዎች ጋር ከፓርቲው አባላት ጋር ከፓርቲው አመራር ጋር የፓርቲ ያቀረባቸው እጩዎች ጋር ሰፊ ድጋፋዊ ሰልፍ አድርገናልና ይሄ ላይ ህዝቡን በጣም ደስተኛ ነው። የተሰሩ ልማቶችም በቀጣይ የተያዙ እቅዶችም ራዕዮችም ኢትዮጵያ ያሳድጋል፣ ሲዳማንም ይለውጣል ብሎ ወጣቱ፣ ሴቱ፣ ወንዱ እድሜው ለምርጫ የደረሰ ተጠቃሚ መሆን የሚፈልግ አጠቃላይ ህዝባችን በነቅስ ወጥቶ በጣም ደስታውን ገልጿል። በግንቦት 24 የሚደረገው ዴሞክራሲያዊ ምርጫ ላይ ለመሳተፍ ሁሉም ቃል ገብቶ ከብልጽግና ፓርቲ ጋር አብረን መርጠን አብረን መንግስት መስርተን አብረን ኢትዮጵያ እናሳድገናለን ብሎ ቃል ገብቶ ነው ሄደውልና ይሄ እኛንም በጣም አስደስቶናል። የይርጋለም ከተማ አስተዳደር ከንቲባ አቶ እንባቆም ጴጥሮስ ባስተላለፉት መልእክት በከተማዋ ሰላምን ከማስከበር ባለፈ በመሰረተ ልማትና በህዝብ ተጠቃሚነት ዙሪያ የተመዘገቡ ስኬቶች የፓርቲው ጥንካሬ ማሳያ መሆናቸውን አብራርተዋል። በቀጣይም የነዋሪዎችን ጥያቄ በደረጃ ለመመለስ የፓርቲው መመረጥ ወሳኝ መሆኑን ጠቁመዋል። በዛሬው ቀን ከ10 ሺህ በላይ እና ከ15 ሺህ በላይ የሚሆን ህዝብ ወጥቶ በይርጋለም ላይ አደባባይ ላይ በደማቅ ሁኔታ ላይ ሰላማዊ ሰልፍ ማድረግ ይችላል። ስለዚህ በዛሬው ቀን ያየነው 5 ዓመት ላይ ብልጽግና ፓርቲ በሰራው ስራ ህዝቡ በደንብ እንዲያውቁ፣ መንፈሱን በደንብ እንዲያውቁ፣ ምን እንደሰራ፣ ለህዝቡ ምን እንደጠቀመ በኢኮኖሚ ዘርፍ፣ በማህበራዊ ዘርፍ ሰው ተኮር ፓርቲ በመሆኑ ብዙ ስራዎችን መስራቱን ለህዝባችን ግልጽ በሆነ መንገድ እያሳየን ስለቆየን ሰፊው ህዝባችን ወጥቶ ብልጽግና እንዲመርጡ ምርጫው ደግሞ ሰላማዊ፣ ነጻ፣ ገለልተኛ በህዝብ ታማኝነት ያለው ምርጫ ሆኖ እንዲያልቅ እንዲፈጸም ጸጥታ እንዲጠብቁ ህዝባችን ብዙ ነገር ማሳየት ችሏል። ከዛ ደግሞ የስንዴ ነዶ የሆነ ምልክታችን ደግሞ ሁሉም ለአንድ ለሶስት ሰው እያሳወቁ ቤት ለቤት ደግሞ እንዲሰሩ አስተባብሮ በዛን ቀን እንዲያመጡ በሁለት ቀን በ4 ሰዓት በ6 በ10 እየተባለ ሰዓት ተከፋፍሎ ሰልፉም እንዳይበዛ በአደረጃጀት ሁሉም ሰው በምርጫ ጣቢያ ተገኝቶ ምርጫውን እንዲመርጡ ብልጽግናን እንዲመርጡ ብልጽግና ደግሞ በበላይነት በአሸናፊነት ታማኝነት ባለው መልኩ ተፎካካሪ ፓርቲውም ጭምር ምርጫው ገለልተኛ፣ ነጻ፣ ታማኝነት ብልጽግና አሳምኖ አሸንፏል ብሎ ምስክርነት እስከሚሰጡ ድረስ ሰፊው ስራ እንደሚሰራና ህዝባችን በዚህ ልክ እንዲተባበር ብዙ ስራ ማድረግ ተችሏል። ይህንን ደግሞ ዛሬ በአደባባይ ላይ ህዝባችን ማሳየት ችሏል። የይርጋለም ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ወይዘሮ በየነች ቦጋለ በበኩላቸው ለምርጫው የተዘጋጁ እጩዎች ህዝብን በታማኝነትና በቅንነት ለማገልገል ብቃት ያላቸው መሆናቸውን ገልጸዋል። የፓርቲው አባላትና ደጋፊዎች እስከ ምርጫው ዕለት ድረስ የቅስቀሳ ስራዎችን በንቃትና በሰላማዊ መንገድ እንዲያስቀጥሉ ጥሪያቸውን አስተላልፈዋል። ለ5 ዓመታት ብልጽግና ፓርቲ ምን ሰራ የሚለው ህዝቡ በደንብ ጠንቅቆ ስለሚያውቅ ለሚቀጥለው ደግሞ ለ5 ዓመታት ደግሞ ይሰራልናል፣ ይዋጅናል፣ ያዋጣናል የሚለውን ፓርቲ ለመደገፍ ብልጽግና ፓርቲን ለመደገፍ ነው በነቂስ የወጣውና የዛሬው ውሎ እንዳየኸው ደስ የሚል ነው። የህዝቡ አወጣጥ የህዝቡ ያው ማንም ሳይቀሰቅሳቸው አለ ቅስቀሳ አለ ብቻ ስለተባለና ዛሬ የምረጡን ቅስቀሳ ለመጨረሻ ጊዜ በይርጋለም ከተማ ይደረጋል ስለተባለ በነቂስ ከየቀበሌው ከየአጎራባች ወረዳ ከአጠቃላይ ከከተማ የመጣ ህዝብ ነውና ደስ ይላል በጣም። እንግዲያውስ ከዚህ በኋላ የሚጠበቀው ሁሉም ህብረተሰብ በየአደረጃጀቱ ወጥቶ የወሰደውን ካርድ ደግሞ ድምጽ መስጠት አለበት። በእለቱ የፓርቲው እጩዎች ለህዝብ የተስተዋወቁ ሲሆን ደጋፊዎችም ለፓርቲው ያላቸውን ታማኝነት በተለያዩ መፈክሮችና የድጋፍ ስሜቶች ገልጸዋል።
በሰሜናዊ ሲዳማ ዞን የለኩ ከተማ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት 3ኛ ዙር የአባላት ኮንፈረንስ ማጠቃለያና 7ኛ ዙር ሀገራዊ ምርጫ የንቅናቄ መድረክ አካሂዷል። ግንቦት 24 2018 ዓ.ም የሚካሄደውን 7ኛ ዙር ሀገራዊ ምርጫን አስመልክቶ የለኩ ከተማ የብልጽግና ፓርቲ የአባላትና ደጋፊዎች ፓርቲው እያመጣ ያለውን ለውጥና የልማት ስኬቶችን በመደገፍ የንቅናቄ መድረክ አካሂደዋል። ሚካኤል ጋሞ ተጨማሪ አለው። ግንቦት 24 ቀን 2018 ዓ.ም የሚካሄደውን 7ኛው ዙር ሀገራዊ ምርጫን አስመልክቶ የለኩ ከተማ የብልጽግና ፓርቲ አባላትና ደጋፊዎች ፓርቲው እያመጣ ያለውን ለውጥና የልማት ስኬቶችን በመደገፍ የንቅናቄ መድረክ አከናውነዋል። በመድረኩ ላይ የለኩ ከተማ ከንቲባ ወይዘሮ ነጻነት ሸንኮራ ምርጫውን ሰላማዊና ዲሞክራሲያዊ በሆነ መልኩ ለማከናወን በርካታ ቅድመ ዝግጅቶች እየተደረጉ እንደሚገኙ ገልጸዋል። ግንቦት 24 እስከሚደርስ ድረስ ሰው የራሱን ዝግጅት እያደረገ መቆየት እንዳለበትና ድምጽ ለማን እንደሚሰጥ በድጋፍ መልክ ማሳየት እንዳለበት ድምጽ መስጠት ያለበት ማን እንደሆነ በድጋፍ መልክ ነው እያሳየ ያለው። ዛሬ እየተደረገ ያለው መድረክ ወይም ቅስቀሳ 7ኛ የሀገራዊ ምርጫ ላይ በአካባቢያችን ወይ በከተማችን ውስጥ ያሉ ነዋሪዎች አጠቃላይ ወጣቱ፣ እናቶች፣ አባወራ፣ ነጋዴ ከየትኛውም ወገን ማንም ሳይቀር ድምጹን ለመስጠትና ለማስተዋወቅ እንዴት እንደሚሰጥ ብልጽግናን እየደገፈ ለድጋፍ ሰልፍ ነው የወጣው። የለኩ ከተማ የብልጽግና ጽሕፈት ቤት ኃላፊ አቶ እንግዳ ግዴሳ በበኩላቸው የ2 ሳምንታት እድሜ ብቻ ለሚቀሩት ሀገራዊ ምርጫ እንደ ከተማ ዘርፈ ብዙ ቅድመ ዝግጅቶች መደረጋቸውን ገልጸዋል። እንደ ለኩ ከተማ ቅድመ ዝግጅት ሁሉ ተጠናቋል። የምዝገባ ስራ የተካሄደው በ17 ምርጫ ጣቢያ ነው። በ17ቱ ምርጫ ጣቢያ የተመዘገቡት 97% በሚያስብል ሁኔታ ምዝገባው ተጠናቋል። በዛ መነሻነት ሁሉም ሰው የተመዘገበውን ካርድ ሳይጥል አንድ ለ10 በብልጽግና ህብረት አደረጃጀት ሁሉም እርስ በርስ እየተዋወቀ ቡና ጠጡ ፕሮግራምን አጅስት እያደረገ የሚቆይበትና በዛ ቀን በነቂስ ወጥቶ አንድ ካርድ ሳይሻረር በምዝገባ ላይ እንዳሳየነው ሁሉ ምንም አይነት ክፍተት ሳይፈጠር እርስ በርስ በአደረጃጀት ስርዓት ካርድ እንዲጥል ሁሉም ቅድመ ዝግጅት አልቋል። በመድረኩ ላይ የተገኙት የሲዳማ ክልል ብልጽግና ፓርቲ የኢንስፔክሽን ኃላፊ አቶ ፊሊጶስ ናውን በበኩላቸው የለኩ ህዝብ ለልማትና ለሰላም ያለውን ቁርጠኝነት አድንቆ የሀገራዊና ክልላዊ የብልጽግና ጉዞ የድርሻቸውን እንዲወጡ ጥሪያቸውን አቅርበዋል። ሀገራችን እንደሚታወቀው በሚያስገርም የልማት እንቅስቃሴ ላይ ትገኛለች። በርካታ ለውጦችም እየታዩ ናቸው። ፓርቲው የተለያዩ የልማት ስራዎችን በመስራት ዘርፈ ብዙ እድሎችንም አመቻችቷል። ሀገራችን በተለያዩ ችግሮች ያለፈች ቢሆንም የገጠሟትን የተለያዩ ችግሮችንም አሸንፋ ማለፍ ችላለች። የለኩ ህዝብም ለልማት ያለው ቁርጠኝነት እጅግ የሚያስደንቅ ነው። በሰልፉ ላይ የለኩ ከተማ የፓርቲው አባላትና ደጋፊዎች ባለፉት ጊዜያት ፓርቲው በስልጣን ዘመኑ በርካታ ህዝብን ተጠቃሚ ያደረጉ የልማት ስራዎችን መስራቱን ገልጸው ይህም ተግባር ቀጣይነት እንዲኖረው ጠይቀዋል። ዛሬ ላይ ፓርቲው ብዙ ነገሮችን አድርጎል፣ በርካታ መሰረተ ልማቶችንም ሰርቶልናል። ዛሬ የነበረው መድረክ እጅግ አሪፍ ነበር። እኔ በጣም ደስተኛ ነኝ። ሆኖ መራ ገብሬ ኦንኮሌሳ ለሚና ሾሉኒ በዛሬው ዕለት የወጣነው ከፓርቲው ጎን መቆማችንን ለመግለጽ ነው። በርካታ ልማቶችን የሰራልን ይህንን ፓርቲ ለመምረጥ እኔ በበኩሌ ዝግጁ ነኝ። ቴቾ ኢርኮቴድሪ ዳጋን በዛሬው ዕለት የነበረው መርሃ ግብር እጅግ ጥሩ ነበር። እናቶች፣ አባቶች፣ ወጣቶችም ተሳትፈውበታል። ፓርቲያችን ብልጽግና ነው ብለው የንቅናቄ መድረክ እያከናወኑ ነው። በዚህ መድረክም ግንዛቤን አግኝተናል። ግንቦት 24 ለሚደረገው ብሔራዊ ምርጫ እንዴት መምረጥ እንዳለብን ስለ እያንዳንዱ ነገር ግንዛቤ አግኝተናል። 7ኛው ሀገራዊ ምርጫ ላይ ዜጎች የመምረጥ መብታቸውን በመጠቀም ንቁ ተሳትፎ ማድረግ እንደሚጠበቅባቸው ተገለጸ። ይህ የተገለጸው በሰሜናዊ ሲዳማ ዞን ሸበዲኖ ወረዳ ባለፉት የለውጥ ዓመታት የተሰሩ የልማት ስራዎችን ለመደገፍና ለ7ኛው ሀገራዊ ምርጫ የብልጽግና ፓርቲ አባላት የምረጡኝ ቅስቀሳ መርሃ ግብር በተካሄደበት ወቅት ነው። ገበያው አሰፋ ዝርዝር አለው።
በመድረኩ ላይ የተገኙት የሲዳማ ክልል ገቢዎች ባለስልጣን ዋና ዳይሬክተርና የለኩ ምርጫ ክልል እጩ ተወዳዳሪ አቶ ደምስ እሳቱም ብልጽግና ፓርቲ ሀገሪቷን ወደ ከፍታ ማማ የሚያሸጋግሩ ትልልቅ ሀገራዊ የልማት ፕሮጀክቶችን ወጥኖ ማሳካት የቻለ መሆኑን ገልጸዋል። ፓርቲው ባሳለፈባቸው 5 ዓመታት ከተመረጠ ወዲህ ለአፍሪካ የመጀመሪያ የሆነውን የህዳሴን ግድብ ማጠናቀቅ የቻለ ገቢ ማምረት እንዲችል ያደረገ ለዘመናት ኢትዮጵያ ከተፈጠረች ወዲህ አፈራችንን ውሃውን ይዞ ለባዕዳን ሀገራት ሲመግብ የነበረውን ውሃ የራስ ጥቅም አድርጎ ጥቅምን ማስመጣት የቻለና የህዝባችን ሉዓላዊነት ያረጋገጠ ፓርቲ ከመሆኑ ጋር ተያይዞ ፓርቲያችንን ልዩ ያደርገዋል። ይህንን ሀገራዊ ለውጥን ለማስቀጠልም አባላቱና ደጋፊዎቹ ለጠቅላላ ሀገራዊ ምርጫ በንቃት እንዲሳተፉ ጥሪያቸውን አቅርበዋል። ብልጽግና ለሲዳማ ህዝብ ባለውለታ የሆነ ፓርቲ ነው። ሞትን ያስቀረ፣ መገዳደልን ያስቀረ፣ የአመራሩን ፍልሰት፣ የህዝቡን ውድቀት ያዳነ፣ ራስን በራስ የመወሰን ህገ መንግስታዊ መፍቱን በተጨባጭ ህገ መንግስቱ እንድናገር የሚሰራ መሆኑን ለሲዳማ ህዝብና ለኢትዮጵያ ህዝብ የገለጸ ፓርቲ ከመሆኑ ጋር ተያይዞ ፓርቲውን ልዩ ያደርገዋል። የሰሜናዊ ሲዳማ ዞን ዋና አስተዳዳሪ አቶ ጻዲቁ ባጢሶ በበኩላቸው ፓርቲው የዞኑን ማህበረሰብ ተጠቃሚ የሚያደርጉ በርካታ የልማት ስራዎችን መስራቱን ጠቅሰው ህዝቡም የተመዘገበው ለውጥ እንዲቀጥል የበኩሉን እንዲወጣ አሳስበዋል። ፓርቲያችን ጠንካራ ነው ብለን ስንገልጽ በሰራቸው ስራዎች ነው ጠንካራ ነው ብለን የምንገልጸው። የታቀዱ እቅዶች በኢኮኖሚ፣ በፖለቲካ፣ በዲሞክራሲ በሁሉም ዘርፎች የታቀዱ እቅዶች ማሳካት የተቻለበት ለምሳሌ ከዲሞክራሲ አንጻር ሁሉም ተፎካካሪ ፓርቲ ነኝ ብሎ የሚመዘገብና የሚመጣ በነጻነት ምንም ጫና ሳይደረግበት ተወዳድሮ የፈለገውን መምረጥ ይበጀኛል ይሻለኛል ብሎ የሚያምነውን ለመምረጥ የዲሞክራሲን ምህዳር ማስፋት የተቻለበት ነው። ከኢኮኖሚ አንጻር እቺ ሀገር ለዘመናት በድህነት አረንቋ ውስጥ የቆየች ሀገር ናትና ከድህነትን ለማላቀቅ ህዝቡንም ደግሞ ከድህነቱ ወጥቶ ራሱን በምግብ ዋስትና ራሱን ችሎ የምግብ ሉዓላዊነትን ለማረጋገጥ ሰፊ ስራ በኢኮኖሚ ዘርፍ የተሰራበት ነው። ከዚህ ደግሞ የተለያዩ ፓኬጆችና ኢኒሼቲቮችን በመቅረጽ ህዝቡን ተጠቃሚ የማድረግ ስራ በሰፊ እየተሰራ ነው ያለው። ካርድ የወሰደ በሙሉ ግንቦት 24 የሀገራዊ ምርጫ ስለሚካሄድ ሁሉም ሌላ ፕሮግራም ሳይዝ በነቂስ ወጥቶ በማለዳ ወጥቶ በነቂስ ሁሉም እንዲሳተፍ ጥሪ እናቀርባለን። የሸበዲኖ ወረዳ ዋና አስተዳዳሪ አቶ ኤልያስ አየለ በወረዳው ባለፉት የለውጥ ዓመታት ህብረተሰቡን ተጠቃሚ ያደረጉ የተለያዩ የመሰረተ ልማት ስራዎች ተሰርተዋል ብለዋል። ወረዱ ገደ ማቴ ጅሬኝ ሎሳ ግዶ እርሹኒ ቡኑ ሎሳ ሎጋ ሊፍንጠቴ ሎንሳ ነው እንደ ወረዳ የቤተሰብ ብልጽግና ስራዎች መካከል በእርሻ የቡና ስራዎች በትኩረት እየተሰራ ይገኛል። እንሰት የማስፋፋት ስራ በትልቁ እየተሰራ ነው። የመስኖ ስራም በስፋት እየተሰራ ነው ያለው። በፊት በነበረው ላይ አዳዲስ የመስኖ ፕሮጀክቶችን ጨምሮ በስፋት እየተሰራ ነው የሚገኘው። በእንስሳት ልማት በ5 ፓኬጅ ማለትም የዶሮ ልማት፣ የእንስሳት ልማት፣ የአሳ ልማትና መሰል 5 የተለዩ የልማት ፓኬጆችን የተጠኑትን አስፍተን በሁሉም ቀበሌያት ለእያንዳንዱ ቤተሰብ እንዲደርስ እያደረግን በትልቁ እየሰራን እንገኛለን። ንጹህ የመጠጥ ውሃ ሽፋን 38 ከመቶ የነበረውን 68 ከመቶ እንዲደርስ ከዞናችንና ከክልሉ ጋር ተባብረን ጠንካራ ስራዎችን ሰርተናል። ንጹህ የመጠጥ ውሃ ለእያንዳንዱ ነዋሪ እንዲዳረስ በትጋት እየሰራን እንገኛለን። ሚኒፍሎ ዋይ ላግዳ ሰተሎሶ ጃባንቴ ሎንሳ ነው። በዘንድሮ 7ኛ ሀገራዊ ጠቅላላ ምርጫ ላይ በመሳተፍ የበኩላቸውን ለመወጣት መዘጋጀታቸውን የሸበዲኖ ወረዳ ነዋሪዎች ተናግረዋል። ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን አሁንም እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘነው መረጃ እናልፋለን። ቻይና የአሜሪካው ፕሬዝዳንት ዶናልድ ትራምፕና ዢ ጂንፒንግ ባለፈው ሳምንት በቤጂንግ ከተገናኙ በኋላ 200 የቦይንግ አውሮፕላኖችን እንደምትገዛ አረጋገጠች። በስምምነቱ መሰረት አሜሪካ ለአውሮፕላን ሞተር ክፍሎችና መለዋወጫዎች የሚያገለግሉ ቁሳቁሶችን ለቻይና እንደምትሰጥ የቤጂንግ የንግድ ሚኒስቴር አስታውቋል። ጽዮን ዮናስ ዝርዝር አላት።
ሁለቱ ወገኖች በጥቅምት ወር የተስማሙበትን የታሪፍ ቅነሳ ለማራዘምና እያንዳንዳቸው 30 ቢሊዮን ዶላር ወይንም ከዚያ በላይ በሚያወጡ እቃዎች ላይ የታሪፍ ቅነሳ ለማድረግ እንደሚሰሩ ሚኒስተሩ ጠቅሷል። ቻይና ይህንን ይፋ ያደረገችው ትራምፕ ቤጂንግን ከጎበኙ ከጥቂት ቀናት በኋላና የሩሲያው ፕሬዝዳንት ቭላድሚር ፑቲን ወደ ሀገሪቱ መጥተው ከፕሬዝዳንቱ ጋር ውይይት እያደረጉ ባሉበት ወቅት ነው። ትራምፕ በቻይና በነበራቸው ይፋዊ የስራ ጉብኝት ወቅት በሁለቱ ሀገራት መካከል በርካታ የንግድ ስምምነቶች ላይ ተደርሷል። ከነዚህም መካከል የአሜሪካ ገበሬዎች ወደ ቻይና ገበያ በቀላሉ እንዲገቡ ማድረግ የሚለው ይገኝበታል። ትራምፕ አርብ ዕለት የቻይና ጉብኝታቸውን አጠናቀው ወደ ሀገራቸው ሲመለሱ ለጋዜጠኞች ከቦይንግ ከ200 በላይ አውሮፕላኖችን መግዛትን ጨምሮ ብዙ ጥሩ የሚባሉ የንግድ ስምምነቶችን አድርገናል፣ 750 አውሮፕላኖችን ለመግዛት ፍላጎት አሳይተዋል። ይህም እስካሁን ድረስ ከነበረው ትልቁ ትዕዛዝ ይሆናል ሲሉ ገልጸዋል። ከትራምፕ ጋር ወደ ቻይና ከተጓዙት የንግድ ልዑካን መካከል የቦይንግ ዋና ስራ አስፈጻሚ ኬሊ ኦርትበርግ እንዲሁም የቴስላ ኃላፊ ኤለን መስክና የግዙፉ ናቪዲያ የአይአይ ቺፕ ዋና ስራ አስፈጻሚ ጄንሰን ሁዋንግም ይገኙበታል። ቦይንግ ከጉብኝቱ በኋላ ባወጣው መግለጫ ወደ ቻይና በጣም የተሳካ ጉዞ አድርገናል፣ እናም የቻይና ገበያን ለቦይንግ አውሮፕላኖች እንደገና የማስከፈት ዋና ግቦችን አሳክተናል ብለዋል። ይህም መጀመሪያ 200 አውሮፕላኖችን ለመግዛት የተደረሰ ስምምነትን ያካትታል። ከዚህ የመጀመሪያ ስምምነት በኋላ ተጨማሪ ትዕዛዞች እንደሚመጡ እንጠብቃለን ሲሉም አክለዋል። የቻይናና የአሜሪካ ባለስልጣናት እንደ አውሮፓውያኑ አቆጣጠር በጥቅምት 2025 በደቡብ ኮሪያ ባካሄዱት ስብሰባ ላይ እስከ ህዳር ወር መጨረሻ ድረስ የታሪፉን ገደብ ለማራዘም ስምምነት ላይ ደርሰዋል። ይህ ስምምነት የአሜሪካን የቻይና እቃዎች ላይ የሚጣሉትን ታሪፍ መቀነስና ቤጂንግ ብርቅዬ ማዕድናትና ማግኔቶች ወደ ውጭ መላክ ላይ የጣለችውን ገደብ ማንሳትን ያካትታል ሲል የዘገበው ቢቢሲ ነው። ተመልካቾቻችን አብራችሁን ስለቆያችሁ እጅግ እያመሰገንን ከሲዳማ ብሮድካስቲንግ ለሰዓቱ ያዘጋጀንላችሁ ዜናዎች እነዚህን ይመስሉ ነበር። ዜናዎችን እየመራው እኔ ክብረ ባል መላኩ አብሬያችሁ ቆየው። ከቀሪ የቴሌቪዥን ፕሮግራሞች ጋር መልካም ቆይታ